ዛሬ አንድ እንግዳ ይዘን ቀርበናል። ልዩ ቆይታ ከእንግዳችን ጋር እናደርጋለን። እንግዳችን አቶ ታዬ ደንደአ ናቸው። አቶ ታዬ ደንደአ በተለያዩ ደረጃዎች የአሁኑን መንግስት ያገለገሉ በፓርቲ ኮሚኒኬሽን ጽህፈት ቤት በሰላም ሚኒስትር ዴኤታነት ያገለገሉ ከዛ በፊት ደግሞ በኦሮሚያ ክልል በተለያዩ ደረጃዎች በኮሚኒኬሽን ጽህፈት ቤት የክልል ኮሚኒኬሽን ጽህፈት ቤቶች ላይ ያገለገሉ ሰው ናቸው። በኢትዮጵያ ፖለቲካ ውስጥ በአሁኑ ጊዜ በስፋት የሚታወቁ ሰው ናቸው። ከሳቸው ጋር ነው ዛሬ ቆይታ የምናደርገው። አቶ ታዬ ወደ ሆርን ኮንቨርሴሽን እንኳን ደህና መጣ። በጣም አመሰግናለሁ። እናንተም እንኳን ደህና ጠበቃችሁ። መልካም። እስኪ እንደ መግቢያም እንዲሆነን እንደ ማፍታቻ ነገር እንዲሆነን አገር እንዴት ሰነበተ? እስኪ ምንድነው ያለው? ያው በአጠቃላይ ሀገር በዙሪያ መለስ ቀውስ ውስጥ ነው ያለው። ያው ያለፉት 6 ዓመታት ጦርነት ነው በተለያየ ደረጃ። ኦሮሚያ ላይ 6 ዓመት አልፎታል ጦርነት። አማራ ክልል 2 ዓመት ሊሞላው ነው። የትግራይ ክልሉም ጦርነት አለ። በአጠቃላይ ይሄ ማህበረሰቡን በሁሉም ጫፍ ያለውን ለጉዳት አጋልጦታል። ስርዓት አልበኝነቱ ያው ሰው ወጥቶ መግባት ብርቅ የሆነበት፣ መንገደኛ ሹፌር የሚታፈንበት፣ ሚሊዮኖች ተከፍሎ የሚለቀቅበት፣ የማይከፍል በዛው የሚሞትበት እና የደህንነት ዋስትና የሌለበት ሆኗል። ኢኮኖሚው አንደኛ ከጦርነቱ ጋር ተያይዞ ጦርነቱ በፈጠረው ቀውስ ኢኮኖሚውንም ሲለበላው፣ ኢንቨስትመንቱ ስለሸሸ፣ የሸቀጥ የሰው እንቅስቃሴም ስለተገደበ የዋጋ ግሽበቱ የሌለ ሆኗል። የስራ አጥነቱም በዛው ልክ የተንሰራፋ ነው። እንግዲህ አሁን ሐኪሞች፣ መምህራን ርቦናል፣ ልጆቻችንን የምንመግብ አጥተናል ብለው በዚህ ደረጃ ጥያቄ አቅርበው ጥያቄውም ባለመመለሱ የስራ ማቆም አድማ የጀመሩበት ሐኪሞች በተለይ ለምን አቆማችሁ፣ ለምን ራበን አላችሁ ደግሞ ተብለው የሚታሰሩበት ሆኗል። ኢኮኖሚው ሰው መኖር እስኪጠላ ድረስ አስቸጋሪ ደረጃ ላይ ደርሷል። ማህበራዊ ቀውሱ ከትምህርት አኳያ ያው እንደሰማኸው ከ7 ሚሊዮን የመንግስታዊ ሪፖርት ነው ይሄ። የመንግስት ሪፖርት ደግሞ ምን እንደሆነ ይታወቃልና 7 ሚሊዮን በላይ ተማሪዎች መማር የሚገባቸው ህፃናት ከትምህርት ገበታ ውጪ ናቸው። በዚህ ጦርነት ምክንያት በጣም ብዙ ሚሊዮኖች ተፈናቅለዋል። ከቤት ንብረታቸው ለድህነት የተጋለጡ በጣም ብዙዎች ናቸው። በጣም ብዙ ማህበረሰብ በልመና የተሰማራበት ጊዜ ነው ያለው። ማህበራዊ ቀውሱ፣ ወንጀሉ በጣም አሳዛኝ፣ አስደንጋጭ ደረጃ ላይ ነው የሚገኘው። አስተዳደሩም ደግሞ ይሄንን ጉዳይ መፈተሽ ለማስተካከል መሞከር ሳይሆን የበለጠ ቀውሱን የሚያባብስ፣ በሌብነት የተሰማራ፣ ፍትህን የሚያዛባ፣ ከላይ እስከታች ሌብነት፣ ስርቆት፣ ሙስና ህጋዊ የመሰለበት እና አገልግሎት ሙሉ በሙሉ በክፍያ ብቻ የሆነበት፣ የህዝቡ ነፃነት የጠበበበት ሁኔታ ነው ያለው።
እንግዲህ በሌላ መንገድ ኢትዮጵያ እየመከረች ነው የሚል ደግሞ አንድ ሀገራዊ ጨዋታም ተጀምሯል። ያው የሚተዋወቁ አብሮ የሚጠጡ አብሮ የሚውሉ ሰዎች ምንም አይነት ልዩነት ቅራኔ የሌላቸው አንድ ላይ ተሰብስበው ምክክር ሀገራዊ ምክክር እያደረግን ነው እያሉ ነው። በሀገር ሀብት ነው ይሄ የሚሆነው፣ በጊዜ ውስጥ ነው የሚሆነው ይሄ። እንደዚህ አይነት ቀልድም አለ። በአንድ በኩል ማህበረሰቡ ከመቼውም በላይ የከፋ የጸጥታ፣ የአስተዳደር፣ የኢኮኖሚና የማህበራዊ ቀውስ ውስጥ ይገኛል። የደሴቲቷ ነዋሪዎች ደግሞ በዚህ መልክ እየቀለዱ ናቸው ለማለት ነው። በጣም ጥሩ። እንደ መግቢያ ለማለት ያክል ነው ያነሳ ነው። ጠቅለል ያለ ጥሩ መግቢያ ሰጥተሃናል። እስኪ ወደ አንተ የፓርቲ ተሳትፎ እንግባ። አቶ ታዬ ወደ ተደራጀ የፓርቲ ፖለቲካ የገባኸው መቼ ነው? በእንዴት ሁኔታ ነው ወደ ፓርቲ ፖለቲካ የተቀላቀልከው? እስኪ ወደ ፓርቲ ፖለቲካ የገባሁት ሃይስኩል እያለሁ ነው። ሃይስኩል 11ኛ ክፍል ይመስለኛል ያኔ 1992 አካባቢ በባሌ ደን ላይ እሳት ተለቆ አዲስ አበባ ዩኒቨርሲቲ የነበሩ የኛ ጓደኞችም ነበሩ። ያንን ለማጥፋት ሄዱ አሉ እና ከዛ ጋር ተያይዞ የምንሰማቸው ነበሩ። ከዛ በፊትም የአርቲስቶችን የነ ኡመር፣ የነ ኤቢሳን፣ የነ ኤልፍነሽን የተለያዩ ሙዚቃዎችን እንሰማ ነበረ። በወቅቱ ስለነበረው ጭቆና ልጅ ሆነን ከኛ በላይ ደግሞ ግንዛቤ ያላቸው ከኛ ቀድሞ ዩኒቨርሲቲ የገቡ ተጨማሪ መረጃ ያመጡልናል። እዛም ደግሞ ያለው የሚታዩ ችግሮች አሉ፣ የመብት ረገጣዎች ነበሩና እነዚህ መስተካከል አለባቸው የሚል በራሳችን ያው የኦሮሞ ነጻነት ድምጽም እየሰማን ነበረ በወቅቱ። ኦነግን ሳናገኝ ግን በራሳችን ተደራጅተን መንቀሳቀስ ጀምረን ነበረ። በዛው እንቅስቃሴ በ1993 ያኔ ማትሪክ የወሰድኩበት አመት ነው። የአዲስ አበባ ዩኒቨርሲቲ ተማሪዎች አመጽ አድርገው ነበረ። እነዛ ተማሪዎች ተባረው እኛ ጋር ሲመጡ ከኛ ጋር ኮሙኒኬት እናደርግ ነበረ። ከዛም ተነስቶ ያው የፖለቲካ ንቃታችን በግል የምናደርገው እዛው የመደራጀት የመንቀሳቀስ የተማሪ ውስጥ አደረጃጀቶችን ጀመርን። 1994 ወደ ዩኒቨርሲቲ ገባው። ዩኒቨርሲቲ እንደገባው በዩኒቨርሲቲ ውስጥ ቀደም ብሎ የነበረ የተማሪ መዋቅር ነበረ። የኦሮሞ ነጻነት ግንባር ደጋፊዎች የነበሩ፣ በየወሩ ደግሞ መጫና ቱለማ የሚያዘጋጀው ሙዚቃ እንደገና መድረክ ነበር። እዛ ጋር እንሳተፋለን። ጋዜጦችንም እናነባለን። በዚህ መንገድ ነው እንግዲህ እየመጣን በ1996 ኦነግን ለመቀላቀል አንድ 42 ተማሪዎችን ይዤ ትጥቅ ትግል ለመግባት ወደ ሐረርጌ ሄጄ ነበረ። ያው ሂደቱ ብዙ ዝርዝር አለው፣ ብዙ አስፈላጊ አይደለም። በዚህ መንገድ ነው ያው እንዲሁ በራሳችን ተነሳሽነት ፈልገን በራሳችን ተደራጅተን በኋላ በሂደት ከኦነግ ጋር ግንኙነት ያላቸውን ሰዎች አግኝተን በዚህ መስመር ነው ወደ ፖለቲካ የመጣሁት። ጥሩ። እንግዲህ ያ እንቅስቃሴ ወደ እስር ነው ያመራው አይደለም ታዬ? መጀመሪያ 1996 በግዕዝ አቆጣጠር ይመስለኛል ያነሳኸው። መጀመሪያ ታሰርከው እዛን ጊዜ ይመስለኛል እና ከዛ በኋላ ወደ 4 ዙር የሚሆን የእስር
ሁኔታ ገጥሞሃልና ያንን ታሪክ ቢቢሲ አፋን ኦሮሞ ባለፈው ዓመት በዝርዝር አቅርቧል። ወደዛ አልገባም። ግን ያንተ የእስር ቤት ልምዶች እስኪ አንደኛው ከሌላኛው በምን እንደሚለይ ልትነግረን ትችላለህ? እስር ቤት ላንተ ምንድን ነው? 4 ጊዜ ከዛም በላይ ተመላልሰህበታል። አንደኛው እስር ከሁለተኛው፣ ሁለተኛው ከሶስተኛው የሚለዩበትን ነገር ታስታውሳለህ? ያ እስር ቤት መጀመሪያ ያው ስትገባ ከስሙም ጀምሮ የሚያስፈራ ነው። እስር ቤት ነፃነትህም ይገደባል። የምታጣቸው ነገሮች አሉ። በርካታ ሰዎች ደግሞ ታስረው ለሞራል ስብራት፣ ለአእምሮ ህመም የሚዳረጉም አሉ። እኔ የሚያየዋቸው ነበሩ። በጣም በመጨነቅ ከኔ አኳያ እኔ እስር ቤት ውስጥ ያው ቢቢሲ ላይ እንዳገለጽኩት ማድረግ የሚችለው ላይ ስላተኮርኩ ብዙ ጫና አልፈጠረብኝም። ጊዜንም በከንቱ አላባከንኩም። ዋናው ቁም ነገር ግን ለትግሉ ቀደም ብሎ ከነበረኝ ቁርጠኝነት የበለጠ ተጨማሪ ስንቅ ሰጥቶኛል። ዲሲፕሊን ሰጥቶኛል። እዛ ውስጥ ያየኋቸው ግፎች መታገሌ ትክክል እንደሆነና ያው ስርዓቱ መቀየር እንዳለበት፣ ነፃነት መምጣት እንዳለበት፣ ፍትህ፣ እኩልነት መስፈን እንዳለበት፣ ለዛ ደግሞ ዋጋ መክፈሌ ትክክል እንደሆነ በዛ ደረጃ ያስረዳኝ ነው። ቆይታዬ 4ቱ ኦፍ ኮርስ መሃል ላይም ሌሎች ትንንሾች አሉ፣ ብዙ አስፈላጊ አይደሉም። መጀመሪያ እስር ቤት ሲገባ ፍርድ ቤቶች ነፃ ነበሩ። ያለ ማስረጃ አይፈርዱም። ግን የኦነግን ኬዝ የሚከታተል 5ኛ ችሎት የሚባል ልዑል ገብረ ማርያም በሚባል ዳኛ የሚመራ ችሎት አለ። ያ ችሎት ምን ያደርጋል? ደህንነት ምን ያህል ሰው መታሰር እንዳለበት ይታወቃል። ሶ የሚለቅህ ደህንነት ነው። ሶ ያ ዳኛ ቀጠሮ እየሰጠህ ያቆይሃል። እስር ቤት ገብተህ ማለት ክስ ይመሰረትብሃል። ምንም ትርጉም የሌለው ክስ ይመሰረትብሃል። ሶ ቀጠሮ 2 ዓመት ቀጠሮ ይሰጣል። ባይዞ አንድ ጊዜ የዛሬ 2 ዓመት ቀጠሮ ናት ይባላል። ሚኒመም 6 ወር ነው ቀጠሮ የነበረው በወቅቱ። እንግዲህ 6 ወር ውሳኔም ነው። 1 ወርም ውሳኔ አለ ሰው እንደ ጥፋቱ። ግን 2 ዓመት፣ 1 ዓመት ከ5 ወር፣ ከ6 ወር፣ 8 ወር እንደዚህ አይነት ኮመን ነው እና ሰው 10 ዓመት ይታሰርና የ15 ዓመት እስር ከጨረሰ በኋላ ነፃ ነህ ግባ ይባላል። ይሄ የመጀመሪያው ዙር ከ1996 እስከ 1999 የታሰርኩበት እስር የታዘብኩት ነው። በእርግጥ ሰው እንደ ማዳበሪያም የሚደረደርበት ነበር። ዶቦቃ የሚባል እንትን አለ እስር ቤቱ፣ ከርቸሌ የሚባል በተለይ እዚህ ሜክሲኮ በታች የነበረው አሁን አፍሪካ ህብረት ያለበት፣ ከዛ ወደ ቃሊቲ ከመቀየሩ በፊት ዶቦቃ የሚባል አንድ ክፍል አለ። መጀመሪያ ስትገባ ለ1-5 ቀን እዛ ዶቦቃ ውስጥ እንደ ማዳበሪያ አንድ ጭንቅላት ወደዛ ሌላ ጭንቅላት ወደዚህ ተብሎ እንደዚህ እንደ ማዳበሪያ ይረበረብና
ዶቦቃይ እስር ቤት ነው? ይቅርታ ታይ፣ ዶቦቃይ እስር ቤት ስም ነው ወይስ የሴሉ ስም? የዛ ክፍል የልዩ ክፍል ምን እስር ቤት? እስር ቤቱ ልዩ እስር ቤት ውስጥ አንድ ልዩ ክፍል ማለት ነው። ሰው እንደ ማዳበሪያ ተደርድሮ የሚያድርበት እስር ቤቱ አንዱ ሌላው ላይ ተደርቦ የሚተኛበት ማለት ነው። ዶቦቃ ነው ይባላል። እስር ቤቱ ከርቸሌ ነው። እስር ቤቱ ከርቸሌ ነው። እዚህ አዲስ አበባ ማረሚያ ቤት ነው። እንትኑ ስሙ ፎርማል ስሙ አዲስ አበባ ማረሚያ ቤት ነው። የእስረኛ ስሙ ከርቸሌ ነው። ኦፍ ኮርስ የመጀመሪያ ስሙ ከርቸሌ ነው። ተሻሽሎለት ነው ማረሚያ ቤት የተባለው። እዛ እስር ቤት ውስጥ ግን አዲስ ገቢ የሚገባበት ለአንድ ሳምንት ሚኒመም የሚቆዩበት ዶቦቃ ይባላል። እሱ ሰው እዛ ራሱን የሚስትበት አንድ ጓደኛችን ቶማስ ብርሃኑ የሚባል ታፍኖ ሌሊት ከዛ ውስጥ ሊሞት ትንሽ ሲቀረው ወጥቷል። አብረን የገባን ማለት ነው። የመጀመሪያው ዙር 10 ዓመትም 6 ዓመትም 8 ዓመትም እየተመላለስክ ትቆይና ነፃ ነህ እና ግባ ትባላለህ ማለት ነው። ያንን የሚያደርገው ልዑል ገብረ ማርያም የሚመራው 5ኛ ችሎት። ሁለተኛው ዙር ላይ ያ ተቀየረ። የኔም ፔፐር በዛ የእስር ቤት ስቃይ ላይ ስለነበረ ሰው 10 ዓመት ታስሮ 9 ዓመት ታስሮ 8 ዓመት ታስሮ ያለ ካሳ ምንም ትራንስፖርት እንኳን ሳይከፈለው ግባ ሲባል ቤተሰቡ ሲበተን ራሱ ሞራሊ ተሰብሮ ህይወቱ ጠፍቶ ግን ነፃ ነህ ግባ ማለት ትርጉሙ ምንድነው? መንግስት ለምን አይክስም የሚል ፔፐር ነው የጻፍኩት። ያው ሊመረቅ 4 ቀን ሲቀረኝ ደግሞ እንደገና ያዙኝ። ሶስተኛ መሆኑ ነው። ሁለተኛው ዙር ማለት ነው። መቼ ነው? ሁለተኛው ዙር ያንን ቀየሩና ምን አደረጉ? ፍርድ ቤት አፋጣኝ ፍትህ ይሰጣል። ደህንነት ደግሞ የውሸት ማስረጃ አዘጋጅቶ ያቀርባል። አንተን አይቶ ሰምቶ የማያውቅ ሰው መጥቶ የሆነ ጊዜ ታክሲ ላይ ተገናኝተን እንደዚህ ኡነግ ሁን ብሎ መልምሎኛል ይላል ሰው ማለት ኦፕንሊ ውሸት ማታውቀው ማያውቅ ሰው በዚህ ደረጃ ይደራጅና መጥቶ ይመሰክርባል። በመስቀለኛ ጥያቄ በምናምን እንትን ልትል ትችላለህ። ዳኛው ግን ያንን የሚሰራው ችሎት ያንተን ማስተባበያ ፈጽሞ አይቀበልም። ምክንያቱም ሊንኩ ከደህንነቱ ጋር ነው። እኔ 10 ዓመት እንደሚፈረድብኝ ሞገስ ግርማ የሚባል ሰው ነው የነገረኝ። ይሄን በእርግጥ ለቢቢሲ ነግሬያለሁ። ማን ነው ሞገስ ግርማ? ሞገስ ግርማ የመርማሪ ነው ፌደራል ፖሊስ እና ፖሊስ ነው የፈረደው። ደህንነት ነው የፈረደው። እሱ ነገረኝ እንጂ ምን ደህንነት ነው የፈረደው እና ነገረኝ። እሱ ደግሞ ያው በአጋጣሚ ከአፉ አምልጦ ብታምንም ባታምንም ብትወድም ባትወድም 10 ዓመት ይፈረድብሃል አለኝ። ከዚያ ፍርድ ቤት ሲሄድ ብዙ ማስተባበያ አቅርብ ያለው የቀረበ ማስረጃ የለም። አንዴ ውሸት ማስረጃ ነው የቀረበው። እሱም ራሱ ከክሱ አንፃር አላስረዳም። ግን 10 ዓመት አለኝ ዳኛው። እስከ ሰበር ሄጄ በዛው ጸና። የፍትህ ሂደቱ ያ ነበር። ዋናው ጉዳይ ግን ከፍርድ ቤት ውሳኔ ውጭ አያስሩህም። ያኔ ከፍርድ ቤት ውሳኔ ውጭ አያስሩህም። ከዚያ ያው ሶስተኛው በ2010 በኢትዮጵያ መጋቢት ይቅርታ ላይ ሁለተኛው ዓመተ ምህረቱ መቼ እንደሆነ ብታስታውስ። ሁለተኛው ዓመተ ምህረቱ ከ2001 እስከ 2008 ነው የቆየሁት እስር ቤት። ያው ጨርሼ ነው የመጣሁት በአመክሮ። ሶስተኛው ከመጋቢት እስከ ሚያዝያ ለ32 ቀን ነው የቆየሁት። ጉዳዩ ከቦረና ጭፍጨፋ ጋር የሚያያዝ ነው። እሱ ያው ከባድ አልነበረም። ሰውም በብዛት ይመጣ ነበረ። የለውጥ ዋዜማም ነበረ።
ቀላል ነው። ቆይተን ነው የወጣ ነው። ምንም ጫናም አልነበረም። ግን ያው በሁለት ነው 3 ፓትሮል ነው የያዙኝ ወደ እንትን ሲሄድ ማለት ነው። ቤቴን ምናምን ብዙ ረባብሿል። ዞሮ ዞሮ ግን ዛሬ ያዙኝ፣ ነገ የፍርድ ቤት አቅርበውኛል። የቆየሁት በፍርድ ቤት ትዕዛዝ ነው። ፍርድ ቤቱን ራሳቸው ከኋላ ይቆጣጠሩታል፣ ግን ፎርማሊቲውን ያሟሉታል ማለት ነው። ህግ የሚለውን ነገር 48 ሰዓት አቅርቡ ያቀርባሉ። ከፍርድ ቤት ትዕዛዝ ውጪ አታስሩ፣ ያንን ያደርጋሉ። ፍርድ ቤቱ ይተባበራቸዋል የነበረው ማለት። አራተኛው ላይ ግን ከታህሳስ 1 2016 እስከ ህዳር 26 የታሰርኩት ልዩ የሚያደርገው ነገር አለው ማለት ነው። ልዩነቱ ምንድን ነው? አንደኛ አማራ ክልል በታወጀ አስቸኳይ ጊዜ አዋጅ አንድ የኦሮሚያ ጨፌ ምክር ቤት አባል ተይዞ ታሰረ። የ50 ሚሊዮን ህዝብ ተወካይ በሌላ ክልል የታወጀ አስቸኳይ አዋጅ ታሰረ። ያ ያለ መከሰስ መብት ሳይነሳ ደግሞ ምን ተደርጓል? ያኔ በምትጠረጠርበት ነው የሚከታተሉም የሚመረምሩ። አሁን ሰው ያሳግታል አሉ፣ ያውቃሉ እንዳልሆነ። ስም ማጥፋት ዘመቻ በደንብ አደረጉ። የኦነግ ሸኔ አባል በቤቱ ሸሽገዋል አሉ፣ ያውቃሉ። ኢንቴንሽናል ክሪሚናላይዜሽን ነው፣ ራሳቸው አውቀው የሚያደርጉት ነው። ፍላሽ ይዞ ተገኝቷል። ይሄ ሽብር ነው አሉ፣ ፍላሽ። ያንን ሁሉ አረጉ። ግን የሚገርምህ ነገር 5 ወር ነው ፍርድ ቤት አላቀረቡኝም፣ ከቤተሰብ ጋር አላገናኙኝም፣ ከጠበቃ ጋር አላገናኙኝም። ቸግሯቸው አይደለም፣ ያውቃሉ። የተለየ ያደርገዋል ማለት ነው። ህወሓት ኢህአዴግ ፎርማሊቲውን ያከብራል፣ እነዚህ ፎርማሊቲውንም አያከብሩ። ያ ብቻ አይደለም፣ ያው በተፈጥሮ ወንጀል ግለሰባዊ ነው፣ ግላዊ ነው። ወንጀል ፈጽማል አልፈጸምክም ያ በምርመራ የሚረጋገጠው ነው። ግን በአንተ ወንጀል፣ አንተ በተጠረጠርክበት ወንጀል የአንተ አባት፣ የአንተ ወንድም፣ የአንተ ልጅ አይጠየቅም። የኔ ግን የ3 ዓመት ልጅ ራሱንም የማያውቅ ወንጀል አይደለም፣ ራሱንም የማያውቅ የ3 ዓመት ልጅ ከቀበሌ ቤት በኔ ምክንያት አውጥተው ጅብ አውሬ ስር ወረወሩ። በአውሬ ምናልባት ካልተበላ ብለው የኔን የባለቤቴን የ28 ሰዎች የእህቶቼ ወንድሞቼ እና የቅርብ ዘመዶች ከሱ ጋር ንክኪ ያላቸው በገንዘብ ሊረዱ ይችላሉ ብሎ ያሰቡትን ለ8 ወር አካውንት ዘጉ። ሌላ ሰው ደግሞ ታየን ቤተሰብ ረድታችሁ ደግፋችሁ ወዮላችሁ የሚል ደግሞ ከውስጥ ፕሮፓጋንዳ አደረጉ ማለት። በኢህአዴግ ጊዜ የኔን ወንድም የኔን እናት ሰላም ያላት የለም፣ ሰላም ያላቸው የለም። እናቴን ሰላም ያላት የለም፣ ወንድሜም ሰላም ያለው የለም። ታዬ የት ነው ብሎ የጠየቀም የለም። እኔን ነው የሚፈልጉት፣ እኔን ነው የሚከታተሉት። ከያዙኝ እኔን ነው ያሰሩት። ከዛ በኋላ ለምን አበላችሁ፣ ለምን ወለዳችሁ፣ ለምን ያለ የለም ማለት ነው። ልዩነቱ እዚህ ላይ ታያለ። ሌላው ደግሞ የቀጠለው ነው። ማዕከላዊ ተዘግቷል። ከዚህ በኋላ ቶርቸር
አናደርግም ተብሎ በጣም ብዙ ተወርቶለታል። ግን እኔ ጥፍሩ የተነቀለ እግሩ የተሰበረ ሰው አይቻለሁ። እኔ አልተመታሁም፣ እኔ አልተሰቃየሁም። ለ4 ወር ጨለማ ውስጥ ከመቀመጥ ውጭ ሌላ ለብቻ ማለት ነው ሶሊተሪ ኮንፋይንመንት፣ ከዛ ውጭ ፐርሰናሊ የደረሰብኝ ነገር የለ። ግን ሰውነቱ የተተለተለ እና ስንት ስቃይ የተፈጸመበት ሰው ግን አይቻልም። ሰው አልቆምም ማለት ነው፣ ቀጥሏል ትረንዱ። በዚህ ደረጃ በቶርቸር ይመሳሰላል። ያኔ ነበረ፣ አሁንም ቀጥሏል። ፎርማሊቲ ያኔ ይሻላል፣ አሁን ፎርማሊቲ የለም። ወንጀል ያኔ ግላዊ ነበረ፣ አሁን ወንጀል በቤተሰብ በዘር በደም ይተላለፋል። ይሄ ከስንት ዘመን በፊት የቀረ በኃይለ ሥላሴም ያልነበረ ማለት ነው። ይሄ ነው ያለው። ጥሩ። እስኪ የአራተኛው እስር ላይ አንድ ጥያቄ ልጠይቅ። አሁን ይሄ አገዛዝ በአንድ ሰው ምክንያት ቤተሰብን እንደሚያሰቃይ አሁን የአደባባይ ምስጢር ነው። ልጃችሁ ለአመፅ ጠመንጃ ይዞ ወጥቷል። የወራነ ብልሱማ ኦሮሞ ወይ ደግሞ ኦኤልኤን ተቀላቅሏል በሚል በተለይ ኦሮሚያ ላይ ቤተሰቦች ተገለዋል፣ ተሰቃይተዋል። ይሄ ነገር በጣም በስፋት ነው የሚካሄደው። እስኪ ያንተን ጉዳይ ትንሽ የሚለይ ነገር ሊኖር ስለሚችል እስኪ እሱ ልጠይቅ። አንተ እዛን ጊዜ ሚኒስትር ዴታ ነበር፣ ከሚኒስትር ዴታነት ነው የታሰርከው እና 28 የቤተሰብ አባላትን ዘመድ አዝማድን ዙሪያ መለስ ባንክ ሲዘጉ እሳቤው ምን ይመስላል? አንተ ስልጣን ላይ የነበርክ ጊዜ እነኚህ ቤተ ዘመድ ለአንተ የሚቀርቡ የስጋ ዘመዶች የተጠቀሙት ነገር አለ በሚል እሳቤ ነው ወይስ ሌላ ነገር ነው? ያንተ ማለት ባለስልጣን ስለነበርክ ማለት ነው። ምንድን ነው እሳቤው? እስኪ እሳቤው ሙስና እንመረምራለን የሚል ነበር። ዋናው ሲይዙኝ ሙስና አልነበረም። ያው እነሱም ለሚዲያም ግልጽ ያደረጉት ነበረ። ከጸረ ሰላም ኃይሎች ጋር ተባብሮ ሀገር ለማፍረስ የሚል ነበር። ግን ዞር ሲሉ ሙስና መርምሩ ተባሉ። ሰው ሙስና ሲመረመር እንግዲህ የሆነች መጽሐፍ ሽጬ ነበር እኔ የሆነች 2014 እና በዛ ምክንያት መጽሐፏን የገዙ ሰዎች ነበሩ እና በዛ መጽሐፍ ክፍያ የፈጸሙ በሙሉ ተጠርቶ ተመርምሯል። ያ መጽሐፍ የተሸጠው የመንግስት ባለስልጣናት ትላልቅ ሰዎች የተገኙበት መድረክ ላይ ነው። ግን እየታወቀ ያው ለማንገላታት ለማሰቃየት ሞራል ለመስበር ተብሎ ያንን ሲያረጉ ነበረ። በዛ ምክንያት ነው ምርመራ ብሎ የፋይናንሽል ደህንነቱ ለአቃቤ ሕግ ጽፎ አቃቤ ሕግ ደግሞ በዛ ደረጃ ጠይቆ አካውንት በፍርድ ቤት የተዘጋ አለ። በፍርድ ቤት የተዘጋ የኔ ብቻ ነው ባይዘው የኔ አካውንት በፍርድ ቤት ተዘግቷል። ሌሎቹን ግን ከህግ ውጭ ከ3 ቀን በላይ መዝጋት የማይችል ፋይናንሻል ደህንነት ለ8 ወር ፍርድ ቤት ነው ባንኮቹን አዞ በትዕዛዝ አዘግቷል። ይሄ ምርመራ ደግሞ ምን ሆኗል? ታህሳስ 24 አልቋል። ይሄ ምርመራ ታህሳስ 1 ነው እኔ የተያዝኩት። ያው ባንኮች ሊንክ ስላላቸው ሁሉም ተመርምሮ ይሄ ሰውዬ
ከሙስና ጋር ምንም ግንኙነት የለውም የሚል በ3 ሳምንት ጊዜ ውስጥ አልቋል። ቢያልቅም ግን ተብሎ ያንን የባንክ ሂሳቦች እንደዘጉ 8 ወር ቆዩ ማለት ነው። ምንድነው ዋናው ዓላማ ግን አንድ ሰው ይሄን መንግስት ሲቃወም ሪስክ የሚወስደው ለራሱ ብቻ ሳይሆን በዙሪያ ያሉ 50 60 70 ሰዎች ጭምር ነው። የሚቃወምን ሰው በእኛ መንገድ የሚቆም ሰው እሱም ብቻ ሳይሆን ዘመድ አዝማዱ ራሱ ለኛ ብለተው ብሎ በዛ ደረጃ ሆም ብሎ አስቦ ለማስፈራራት እና ሰው ኦኬ እኔ ብለህ ልትወስን ትችላለህ ለራሴ የሚደርስብኝ ብለህ ግን አጎት አክስት ያንዳንዱ ዙሪያ ያለው ሁሉ በአንተ ምክንያት ለጉዳት የሚጋለጥ ከሆነ ውሳኔ የግል አይሆንም ማለት ነው። ያኔ ማህበረሰባዊ ይሆናል። በዚህ ደረጃ አስበው ይመስለኛል። ወይም ደግሞ ምናልባት በጣም ቅሬታ ያላቸው በርካታ ባለስልጣናት አሉ። ምንም ቅር ብላችሁ ዝም ብላችሁ ትቀጥላላችሁ፣ ፍንክች ብትሉ ይሄው የሱን ጉዳይ ተመልከቱ ምን እንዳደረግ ነው የሚል ለማሳያም ሊሆን ይችላል። እና በዚህ ምክንያት ይመስለኛል ይሄ የኔ ነው። ወደ ታች ስትወርድ ግን እኔ ፐርሰናሊ እኔ አጠገብ የሸኔ ቤተሰብ ይሰሩ ተብሎ ትዕዛዝ ሲተላለፍ ነበር። ልክ አይደለም ብዬም ተከራከርኩ። ፍቃዱ ተሰማ ነው ያስተላልፈው ለዞኖች ለከተሞች ወደታች የሸኔ ቤተሰብ ይታሰር የሚል ነበር እኔ ያለው ማለት ነው። በጣም አንድ ጊዜ ሰንቀሌ ላይ እቲ አምቦ ያለው ፖሊስ ማሰልጠኛ በጣም ብዙ ሰው ታስሯል። 2012 ይመስለኛል። እና ያልታወጀ አስቸኳይ ጊዜ አዋጅ አለ። ያልታወጀ ፍርድ ቤት ሳይቀርብ በጣም ብዙ ሰው እዛ ታስሯል። የኦሮሞ ነፃነት ባሏ ከሆነ እሷ ሚስት ትታሰራለች፣ ልጅ ከሆነ አባት ወይም እናት ኦር ወንድም ጭምር ይታሰራል ማለት ነው። እንደዚህ አይነት ነገር ያው ቅድም ያነሳውልህ ወንጀል በዘር ይተላለፋል። ይሄ አይነት ኦፍ ኮርስ ይሄ ከኦሮሚያ ውጪ ያለ አይመስለኝም። ደቡብ ክልል ይሄ የለም፣ ሶማሌ ክልል ይሄ የለም፣ አፋር ክልል ይሄ የለም፣ አማራ ክልልም ይሄ ስለመኖሩ አላቅም፣ ትግራይ ክልልም ይሄ ስለመኖሩ አላቅም። ያው ቀውስ ስለሆነ እዛም አካባቢ ያለው በትክክል ስለማይታወቅ ወንጀል ግላዊ መሆኑ ቀርቶ ያንተ ወንጀል እህትህን፣ እናትህን፣ አባትህን፣ ወንድምህን እና ሌሎች በአንተ ዙሪያ ዘመድ አዝማድ ያንተ ወንጀል አንተ አስበህ የሰራው ወንጀል ከሆነ ያው እሱ ሌላ ሆኖ ግን በአንተ ምክንያት ይሄ ሁሉ ለስቃይ ይዳረጋል። ኦሮሚያ ላይ ይሄንን ያው ለማንሳት ነው በአጋጣሚ። በጣም ጥሩ። እስኪ እንግዲህ የአራተኛውን ዙር እስር ጨርሰ ስትወጣ እንደ አውሮፓ አቆጣጠር 2016 ይመስለኛል እነ አቶ ለማ መገርሳ ፕሬዝደንትነትን ስልጣን ወስደዋል እና አዲስ አመራር ተፈጥሯል በኦሮሚያ ክልል ላይ። ያ አመራር ደግሞ መጥቶ ምን ሲሰራ እንደነበረ የሚታወቅ ነው። ለህዝብ የመቅረብ የህዝብን ጥያቄ እንመልሳለን ብሎ ቃል የመግባት ሁኔታ ነበረ። ኦሮሚያ ውስጥም ደግሞ ወደ መንገድ ወጣችሁ የምትሞቱበት ምክንያት የለም፣ እኛ በእናንተ ቦታ እንከራከራለን የሚል ተስፋ የተሰጠበት ሰውን ሲያስር ሲያሳድድ የነበረ ፖሊስ ከልጆች ጎን ቆሞ
ሰልፍ የወጡትን ሲከላከል እናስታውሳለን ሁላችንም። እና በዚህ ጊዜ ነው አንተ የወጣው የቄሮ ትግል ከፍተኛ ደረጃ ላይ የደረሰበትና አንዳንድ ፍሬዎችን ማፍራት የጀመረበት ጊዜ ነው። አንተ ስትወጣ ይሄንን ነገር እንዴት ነው ያየኸው? ያንተን ስሜት ታስታውሳለህ? ያ ኦፍ ኮርስ እኔ ሲወጣ ግንቦት 15 2008 ነው የተፈታሁት። የቄሮ ትግል እስር ቤትም ሆኜ መረጃው ነበረኝ። ያው ሰው ይመጣል፣ ሚዲያ በእርግጥ የለም፣ ግን ያው የመንግስት ሚዲያ ብቻ ነው የምንመለከተው። ግን ሰው ይመጣል፣ መረጃ ታገኛለህ። መንግስትም ደግሞ እንደዚህ ጸረ ሰላም ኃይሎች ምናምን ብሎ እነሱ አጠፉ የሚላቸውን ነገሮች ያሳያል። የተቃጠሉ እንትን ያሉ የወደሙ ነገሮችን ያሳያል። በዛም እንትን የምትለው አለ፣ መረጃው ነበረ። በእስር ቤት ቆይታዬ ግን የታዘብኩት ነበረ። አንደኛ ከኦሮሞ ፖለቲካ አኳያ ክላሪቲ የሚጎላቸው አመራሮች ነበሩ። ያው ብዙ ዝርዝር አያስፈልግም። ክላሪቲ ይጎላል፣ ኮሚትመንት ይጎላል። እሱ ችግር አለ። ከኢትዮጵያ ፖለቲካ አኳያ ያው አብረን ነበር። የኦብነግ ሰዎች ነበሩ፣ የግንቦት ሰባት ሰዎች ነበሩ፣ እነ ተፈራ ማሞ ጋር ነበርን፣ እነ አቶ በቀለ ገርባ ጋርም ነበርን። አንድ ቤትም ታስረናል ባይዞ እና የሚጎል ነገር አለ። የፍልስፍና ክላሪቲ፣ የግብ ክላሪቲ፣ ለዛ የሚያስፈልገው ዲሲፕሊን፣ ብዙ ነገሮች አሉ። ያው እዛ የነበሩ ሰዎችን እያልኩ አይደለም፣ ግን በአጠቃላይ ሲታይ እንደሱ አይነት ነገር ነበርና ከእስር ቤት ሲወጣ በአንድ በኩል ወጣቱ ለመብቱ ለነፃነቱ በዛ ደረጃ ቆርጦ መነሳቱ በጣም ደስታ ይሰጣል፣ ሞራልም ይሰጣል። ያው መታገሌ መታሰሬ ዋጋ መክፈሌ ልክ ነው፣ ፍሬ እያፈራ ነው ትላለህ። ያ ለውጡ የሚፈለገው ነገር ወደ ፍትህ፣ ወደ ዲሞክራሲ፣ ወደ ነፃነት መሄዳችን አይቀሬ ነው። አንተ ብትሞትም ምንም ቢሆን ቀጥሎ የሚቀበል ትውልድ አለ ብለህ በዛ ደረጃ ኩራትም ይሰማሃል። በሌላ በኩል ግን ያ እንቅስቃሴ መሬት ላይ ምን መዋቅር አለው? ያ ወጣት በማህበራዊ ሚዲያ እና እንደው በሌሎች ሚዲያዎች በመደበኛም ቢሆን በዛ ደረጃ የሚቀሰቀስ ነው። ያልተደራጀ ትግል ደግሞ አየህ፣ በደርግ ጊዜም ተማሪዎች ተንቀሳቅሷል ኃይለሥላሴን ለመገልበጥ። ኦፍ ኮርስ የኃይለሥላሴን የስልጣን ምሰሶ ሌጂቲመሲውን የገነደሱት ተማሪዎቹ ናቸው። ነገር ግን የተደራጁ ስላልነበሩ እና ወደፊትም እንዴት እንሄዳለን ያለውን ስርዓት ግፈኝነቱን ምናምን ከመቃወም የዘለለ ወዴት ነው የምንሄደው፣ እንዴት ነው የምንሄደው የሚለው ነገር የተደራጀ አመራር የተደራጀ ማዋቅር ስላልነበራቸው ትግሉ በወታደር ተነጠቀ። ያ ስጋት ነበረኝ በሌላ በኩል ማለት ነው። እንደወጣው ጓደኞች ነበሩ፣ ሚልኬሳም ነበሩ፣ ሌሎችም ነበሩ። ያው ለስም አስፈላጊ ላይሆን ይችላል እና ይሄ ትግል ከግብ መድረስ ካለበት ኦህዴድን ከህወሓት ነጥለን ከዚህ ትግል ጋር እንዲሰለፍ ማድረግ አለብን። ኦህዴድ ከወያኔ ተላላኪነት መነጠል አለበት። ያ ካልሆነ ወይ ሌላ ኃይል መጥቶ ይወስዳል፣ ወይ ይሄ ትግል ሄዶ በጊዜ ሂደት ተዳክሞ እዛው ሊቀር ይችላል።
መዋቅር ካለው ኃይል ጋር ካልተቀናጀ የሚል ሐሳብ አነሳው። ለብዙዎች ኦድ ሆኖ ነበረ ያ ጉዳይ። ግን ዞሮ ዞሮ የነበረው ስሜት በወቅቱ አሁን ያልኩ ነበር ማለት ነው። በጣም ጥሩ። እስኪ ትንሽ ገፋ እናድርገው። ከወጣህስ በኋላ አንተ ተሳተፍክ በትግሉ ውስጥ? በትክክል ተሳትፌያለሁ። እኔ አቋሜን ያው መጀመሪያ ወደ ትግል ሲወጣ ለትጥቅ ትግል ነው የወጣሁት። እስር ቤት ላይ ሆኜ ብዙ መጽሐፍቶችን አንብቤ ስለ ጋንዲ፣ ስለ ማንዴላ፣ ስለ ሌሎች፣ ስለ ማርቲን ሉተር ብዙ አንብቤ አቋሜን በሰላማዊ ትግል ላይ አደረኩ። ከኮስት አኳያም ከሞራል አኳያም አዋጭ ነው ብዬ ያመንኩት እሱን ነበረ። ይሄንን የወጣቶች ትግል ተቀላቀሉ። የተቀላቀልኩት ያው እኔ ሐሳብ በመስጠት ነው። ፌስቡክ ከፈትኩ። በዛ ፌስቡክ የማውቀውን እውነት እየገለጽኩ በጣም ብዙ አስተያየቶችን ሰጥቻለሁ። ትግሉ መሄድ ያለበት በዚህ አይደለም በዚህ ነው በሚል አንዳንድ ጉዳዮችንም አንዳንድ አካሄዶችንም የተቃወምንበት ጊዜ ነበረ። በተለይ የኛ ትኩረት የነበረው የኛ ቲም ወጣቱ በሰላም መታገሉን አቅሙን ማደራጀት እንዳለበት የበለጠ ፍጹም ሰላማዊ እንዲሆን ያው ሁላችሁም እናንተም ውጪም የነበራችሁ ያንን ነው ስትሉ የነበረው፣ እኛም ያንን ስንል ነበረ። እኛ በተጨማሪ ምን አድርገናል? በኋላ እናንተም ወደዛ መጣችኋል። ኦህዴድ ሆይ ተነስ የሚል ነበር። አንተ 4 ሚሊዮን አባል ይዘህ 40 ሚሊዮን ህዝብ ወክለህ በሴንተር መሃል ሀገር ላይ ሆነ ይሄ ሁሉ ህዝብ ካንተ ጋር ሆኖ በዚህ ደረጃ እንግዲህ ይሄ አብዮታዊ ዲሞክራሲያዊ ማዕከላዊነቱን ይሄንን እምቢ በሉ፣ ይሄ ጥርነፋ ነው የሚል በዚህ ደረጃ ብዙ ቅስቀሳ አድርገናል። ያው በኋላ እነ ለማም ነሐሴ ወደ መጨረሻ አካባቢ እነ ሙክታርን አሸንፈው ወደ ፊት ለፊት መጥተው ያንን ቅድም አንተ ስታነሳ የነበረውን ጌታችን ህዝባችን ነው፣ ሌላ ጌታ የለንም የሚል ቁርጥ ያለ አቋም ያዘ ለማ። ያው እሱ ያንን አቋም ሲይዝ ከታች ያለውም ኦፍ ኮርስ አንዳንድ ችግሮች ነበሩ፣ ግን በአጠቃላይ ሁሉም ብሶት ስለነበረበት ያንን አቋም ይዞ ወደ ታች ወረደ። በተለይ ለፖሊስ፣ በተለይ ለሚሊሻ እናንተ የህዝብ ስጋቶች ሳትሆኑ የህዝብ የደህንነት የሰላም ዋስትናዎች ናቸው። ስለዚህ ከህዝብ ጋር ቁሙ፣ ወንጀልን ተከላከሉ። ከዛ ባሻገር ግን ህዝብ ላይ የሚደርሰው በደል ካለ ከህዝብ ጋር ሆናችሁ መከላከል አለባችሁ እንጂ በደል ከሚፈጽሙ አካል ጋር መወገን የለባቸውም የሚል ግልጽ መመሪያ ሰጠ። ያ መመሪያ እንዳለ ወርዶ ቀበሌ ድረስ ነው የተተገበረው ነው። ከዛ በኋላ እኛ እንዳልነው የቄሮ ትግል ከኦህዴድ መዋቅር ጋር ከፖሊስ ከኦሮሚያ ፖሊስ ጋር ያ ሁላችሁም የህዝብ ጋሻና መከታ ተብሎ በዛ ደረጃ ስም ይወጣለት ነበረ። ከዛ በኋላ ነው እንግዲህ ሁሉም ካድሬውም ህዝቡም ወጣቱም የጸጥታ ኃይሉም ሁሉም አንድ ሆኖ ሲቆም ትግሉ ወደኋላ የማይቀለበስ መሆኑ እየታወቀ መጣ ማለት ነው። ያ ነው በዛ ደረጃ ያ እንዲፈጠር ከአመራሮች ጋርም ግንኙነት አድርገናል። በውስጥ መስመር ከለማ ጋር ለምሳሌ ያው ከብዙ ትግል በኋላ ሐሳቦች ሰጥተናል። በየሁለት ሳምንቱ
ሚኒመም በየሁለት ሳምንቱ እንገናኛለን፣ እናገኘዋለን። የኛን ግምገማ እንነግረዋለን፣ የሱን ግምገማ እንሰማለን። በዛ ደረጃ ብዙ አብረን ሰርተናል ማለት ነው በውስጥ ደረጃ። ውጪ ላይ ደግሞ ይሄ የህወሓት የበላይነቱን ያለ ፍርሃት ከኢኮኖሚው አንፃር ከሚደረገው የመብት ጥሰት አኳያ ከሚገባው የወሰደው የመዋቅር ድርሻ አኳያ ይሄ ልክ አይደለም በሚል በግልጽ በኦቢኤንንም የቀየርነው እኛ ነን። ባይሶ ኦቢኤን ሄደን እዛ አስተያየት እየሰጠን ለህዝቡ ከኦኤምኤን ጋር ኦልሞስት ተመሳሳይ ይዘት የነበረው በወቅቱ በዛ ደረጃ ቅስቀሳዎችን ገብተን ሰርተናል። እንግዲህ በዚህ ልክ ተሳትፎ ነበረኝ ለማለት ነው። ለማን ለማግኘት ትግል ስትል ምንድነው? ምን አይነት ትግል ነው ለማን ለማግኘት ተገጠማችሁ? እኛ መጀመሪያ 10 ሰው ሆነን መስከረም 2009 ቀኑን አላስታውስም በኦሮሞ ባህል ማዕከል አዲስ አበባ ላይ ተወያየ ነው። ኦህዴድን እንቀላቀል አንቀላቀል የሚል እንደግፍ አንደግፍ የሚል ያው ውይይቶች ነበሩ። ዝርዝሩ ብዙ አስፈላጊ አይደለም። ምክንያቶችን ዘርዝረን መደገፍ አለብን የሚል አቋም ያስኩት እኔ ነበርኩ እና ምክንያቱ ስላሳመናቸው ሁሉም እሺ ያሉ። ከዛ በኋላ ለማን ማግኘት አለብን ብለን ወሰንን። ከዛ አዲሱና ሽመልስን አገኘን። አዲሱና ሽመልስ ለማ ማግኘት እንደምንፈልግ እና ኦህዴድን መደገፍ እንደምንፈልግ ነገርናቸው። እነሱ በየጊዜው ያገኙናል፣ ሐሳብ ከኛ እንትን ይላሉ። ለማ ጋር አድርሱን ስንል ላሽ ነው የሚሉት፣ እንትን አይሉ አያደርጉትም። ምክንያቱ ምንድነው? በኋላ ላይ ገባን። ለማ ያኔም አጥር ታጥሮበታል። ያኔም ሰው በኋላ ከሱ ጋር ይቆማል፣ የሱን አቋም ይይዛል ተብሎ የሚጠረጠር ሰው እንዲያገኝ አይፈቀድም። ያው ብዙ ዝርዝር ነገሮች አሉ፣ በኋላ አየን። በዚህ ልክ ብዙ ሰዎችን አባዱላን ጠይቀናል። ሞክሮ አልተቻለውም። ምክንያቱም አጥሩ ከለከለው። ሰለሞን ኩቹ የሚባል የሰላምና ጸጥታ ዘርፍ ነው የነበረው በወቅቱ። ኦፍ ኮርስ እሱን ለጊዜው ያው ከሳሞራ ጋር ስለተጣላ ከማዕከላዊ ኮሚቴም እንዲወጣ ከአስተዳደር መዋቅርም እንዲወጣ ተደርጎ ነበር መሰለኝ። ለሱም ነገረናል። እሱም ፈልጎ አልቻለም። የሚችሉት የነበረው አዲሱና ሽመልስ ናቸው። እነሱ ደግሞ እኛ ለማን እንድናገኝ አልፈለጉም። በዚህ መሃል 5 ወር ሙሉ ጠበቅን ማለት። በዚህ መሃል ፈቲያ መሐመድ የምትባል የሐሮማያ ዩኒቨርሲቲ መምህር ኦር ሰራተኛ የማህበራዊ ቢሮ ኃላፊ ሆና ተሹማ መጣች። እሷ ከሚልኬሳ ጋር ትተዋወቅ ነበር። እንደመጣች ነገርናት። እሷ ነገረችው። በ2 ሳምንት ውስጥ ለማን አገኘን። 5 ወር ሞክረን ያቃተንን በዚህ ያገኘን። ካገኘን በኋላ ያው ፐርሰናሊም ስልክም ተለዋወጠን ስለነበረ እናገኝ ነበረ። በዚህ ደረጃ እዛ ጋር እንዳንደርስ ብዙ መሰናክሎች ነበሩ ለማለት ነው። በጣም ጥሩ። የመንግስታዊ አደረጃጀቱን ትንሽ ስለሚገልጽልን ይበልጥ እንድታብራራው ነበር የጠየቅኩ እና ከዚህ ከቄሮ ጋር በተያያዘ እስኪ የመጨረሻ ጥያቄ ልጠይቅ። እንግዲህ አንተ ከእስር ቤት ስትወጣ ትግሉ ከፍተኛ ደረጃ ላይ እንደደረሰ አንተም ተሳትፎ እንደጀመርክ ያው ነግረኸኛል። ያለውን የኦሮሚያ አስተዳደር ሁኔታና እንዴት ወደ ኦህዴድ ለመቀላቀል እርምጃ እንደጀመርክ ከአንተ ጓደኞች ጋር መንቀሳቀስ እንዴት እንደጀመርክ ጀምረህልኝ ነበር። ወደዛ በኋላ እመጣለሁ። ግን ከዛ በፊት እስኪ የቄሮ ትግል ኢህአዴግን ያሸነፈበት ያንተ ግምገማ ምንድን ነው? ለምንድን ነው ማሸነፍ የቻለው? እስኪ ምንድን ነው ያንተ ግምገማ?
ይሄ ወሳኝ ነገር ነው። ይሄ በጣም ወሳኝ ነገር ነው። ለወደፊትም የሚጠቅም ነው። አሁንም ተመሳሳይ ችግር ስላለ ማለት ነው። አንደኛው ቄሮ የሚያስተባብር ኃይል ነበር፣ አንድነት የነበረው። ያው ሚዲያ ነበረ፣ ኦኤምን ሌሎች ሚዲያዎችም ነበሩ፣ ማህበራዊ ሚዲያውም ነበረ። ነገር ግን ከጫፍ እስከ ጫፍ ሁሉም ጫፍ ላይ ሆኖ ወጣቱ በአንድ ጊዜ የሚደርሰው መረጃ ነበረው። ያ መረጃ ደግሞ ከተደራጀ ከተስማማ አንድ ላይ ከሆነ የአመራር የሚመስል ኦፍ ኮርስ አክቲቪስቶች ጋር ይደርሰዋል። ያ የሚዲያ እንቅስቃሴ ሚዲያ ብቻ ሳይሆን በዛ ሚዲያ ላይ የሚታየው አንድነት የሚታየው ቁርጠኝነት ለወጣቱም በጣም ትልቅ ስንቅ የሆነ ይመስለኛል። ያ ወጣት ከዞን ከወረዳ ከሁሉም አልፈው በክልል ደረጃ አንድ የሆነ ምልክት ይዘው በዛ ምልክት ዙሪያ ተሰባስቦ በአንድነት ያለ ፍርሃት በዲሲፕሊን መቆም ችሏል። አንድነቱ በጣም ወሳኝ ነው። ቁርጠኝነቱ ሌላው ነው። ከዛ ባሻገር ግን የህዝቡ አንድነትም ህዝቡ ያንን ትግል ሙሉ በሙሉ ደግፏል። ከወጣቱ ከልጆቹ ጋር ቆሟል። ከህዝቡ ባሻገር በኋላ ደግሞ የነበረው መዋቅርም ከላይ ከፕሬዝዳንቱ ጀምሮ እስከ ቀበሌ ሚሊሻ ድረስ ያ ስርዓት ትክክል አይደለም መቀየር አለበት የሚል አቋም ይዞ ከሚታገሉት ወጣቶች ጋር ሆኗል። ይሄ አንደኛው ጎኑ ነው፣ የውስጥ አንድነቱ እና አጠቃላይ እንደ ማህበረሰብ ደግሞ ወጣቱ ለሚያደርገው ለቄሮ ለሚያደርገው ትግል ከውስጥም ከውጭም የተሟላ ድጋፍ መደረጉ አንድ ነገር ሆኖ፣ በሌላ በኩል ግን በተናጥል መደረጉ ቀርተው ድንበር ዘለል ደግሞ ትብብር ተፈጠረ ማለት ነው። እሱ መዘንጋት ያለበት አይመስለኝም። የቄሮ ትግል ሂዳር 2008 ነው የጀመረው። ለብቻው መቶ ሐምሌ 2008 ደግሞ አማራ ክልልም ተመሳሳይ እንቅስቃሴ ተጀመረ በፋኖ። አይ ቲንክ ሁሉም ሰው መርሳት የሌለበት ታሪካዊ ሰልፍ ጎንደር ላይ የኦሮሞ ደም የኔ ደም ነው፣ ሁሉም የፖለቲካ እስረኛ ይፈታ፣ እነ በቀለ ገርባ ይፈቱ የተባለው ነገር ለብዙዎች አባባል ነው፣ ግን በጣም ትልቅ የፖለቲካ መልእክት ነበር። በወቅቱ የነበረው አገዛዝ የኖረው ትልቁ አቅሙ አንዱ እና ሌላው እሳትና ጭድ የሚል ነገር ነበር። which was wrong። አሁን ህዝብ እንደ ህዝብ ከማንም ጋር ጥላቻ የለም፣ ሊኖርም አይችልም፣ ኖሮም አያውቅም። ግን ይሄ ህዝብና ይሄ ህዝብ እሳትና ጭድ ነው፣ አህያና ጅብ ነው የሚል ትርክት ነበረ። አንዱ ጠባብ ተብሎ ተሰይሟል፣ ሌላው ደግሞ ትምክተኛ ተብሎ ተሰይሟል። ይሄ በፍጹም ሊጣጣም የሚችል ፍላጎት ነው ያላቸው፣ ስለዚህ አይተባበሩም የሚል ነበር። ያ ግንብ ፈርሶ ይሄ ህብረተሰብ አንዱ የሌላውን ችግር መረዳትና በወቅቱ ሲቀነቀን የነበረው በፍትህ ላይ በነፃነት ላይ
ይሄ ጥያቄ የኔም ነው። በእኩልነት ላይ፣ በወንድማማችነት ላይ፣ በህግ በላይነት ላይ፣ በህገ መንግስታዊ መብቶች መከበር ላይ ሁሉም ይሄ ጥያቄ የገሌ ብቻ አይደለም፣ ሰው ተመሳሳይ ጥያቄ አለን የሚል መተባበር ሲጀመር ከዛ በኋላ ደግሞ በ2010 ባህር ዳር ላይ በና ለማና በና ገዱ ኦሮማራ መድረክ ሲደረግ ይሄ ማህበረሰብ ያው ናቹራሊ ፖለቲካ ነው ከ65 በመቶ በላይ የኢትዮጵያ ህዝብ የሚሸፍን ነው። ቆዳውም ስፋት አለው። በመንግስት መዋቅር ውስጥም ትልቅ ነው። ይሄ ፖለቲከኞቹ ወደ መተባበር ሲመጡ አጠቃላይ ባለው ሁሉ መፈራራቱ ተሰበረና ወደ መተማመኑ አንድ ላይ ወደ መቆሙ መጣ። በዚህ ምክንያት ያው የአገዛዙ በወቅቱ ቲፒኤልኤፍ ነው የሚታወቀው። ያው ቲፒኤልኤፍ በወቅቱ ሲሰራ የነበረው ዛሬ ተመሳሳይ ወንጀል በሌላ አካል ስለተሰራ ያ ወንጀል አይሰረዝም። ባይዘው ወንጀል ነበር፣ ጥፋት ነበር። ዛሬ ቁማርተኞቹ የሚሰሩትን እነሱም ሲሰሩ ነበር። ያ የቁማር አጥር ሲሰበር እና ህዝቡ ሲተባበር በዚህ ደረጃ ወደ ለውጥ ወደ ማሸነፍ የህዝብ ኃይል ወደፊት ወደ መምጣት መጣ ማለት ነው። በጣም ጥሩ ታዬ። ስለ ትብብሩ እስኪ አንድ ጥያቄ ልጠይቅ። ምናልባት ትብብሩ ውስጥ ነው አይደለም የሚለውን ያንተን እይታ ትነግረኛለህ። አማራ ክልል እንግዲህ ያ ሰልፍ ሲወጣ የምናስታውሰው ነው። አንተም እንዳነሳኸው የኦሮሞ ደም የኔም ደም ነው እነ በቀለ ይፈቱ የሚለው ራሱን ችሎ እንደ ቄሮ ራሱን ችሎ የወጣ ትግል ነው ዛን ጊዜ ማለት ነው። በዛን ጊዜ ወይስ የኦህዴድና የብአዴን ትብብር ነው የወለደው ወይስ በዚህ መካከል ያለ ማናየው ነገር አለ? ያንተ እይታ ምንድን ነው? መጀመሪያ ያው እስር ቤት ነበሩ፣ የአማራ ታጋዮችም ነበሩ። እነ ጀነራል ተፈራም ሌሎች ኮሎኔሎች ሲቪል ሰዎችም ነበሩ ከኛ ጋርም የታሰሩ። ምንድነው ሲነገረን የነበረው? ፐርሰናሊ ለኔ የተነገረኝ እኛ ባንኖር እኮ ገሌ የሚባል ብሔር ሊያጠፋችሁ ይችል ነበረ የሚል የደህንነት ሰው ለኔ ገጥሞኛል። በተመሳሳይ ግን በሌላ መንገድ ለሌላው ሰው ደግሞ እኛ ነን እኮ ያዳናችሁ በአርበጉጉ በምናምን ላይ እኮ ታልቁ ነበረ ይላችኋል። እዛ ደግሞ ምንድነው ታስረናል፣ ያሰረን አንድ አካል ነው። እዛም ደግሞ እኔ ለአንድ ኩራባቸው የሚባል ሰው ስጋት ነኝ፣ እሱ ለኔ ስጋት ነው የሚሆነው ማለት ነው። ያሰረን ግን አንድ አካል ነው። እንደዚህ ነው የነበረው። በኋላ ግን መነጋገር ተጀምሯል። እዛም እያለን ማለት መነጋገር ተጀምሯል። ምንድነው የምትፈልጉት እናንተ? እነሱም ጠይቀውናል፣ እኛም ጠይቀናል። at the end of the day የህዝቡ ፍላጎት እዛም ያለው እዚህም ያለው ከተፈጠረው የሴራ ትርክት ባሻገር ያለው ገበሬው ወለከም ያለው ጎጀምም ያለው ጎንደርም ያለው ተመሳሳይ ፍላጎት አለው። ነጋዴውም ቢሆን ትግራይም ያለው ባይዘው አሁን ውሃት እንደዛ ስላደረገ ከትግራይ ህዝብ ጋር በምንም ተአምር የሚያያዝ ነገር አይደለም። የትግራይ አርሶ አደር፣ የአማራ አርሶ አደር፣ የኦሮሚያ አርሶ አደር፣ የሲዳማ አርሶ አደር፣ የወላይታ አርሶ አደር ምንም የተለየ ፍላጎት የለውም። ነፃነት ይፈልጋል፣ ሰላም ይፈልጋል፣ ፍትህ ይፈልጋል። የሚያመርትበት ግብአት በትክክለኛ ዋጋ ማግኘት ይፈልጋል፣ አገልግሎት ይፈልጋል። ደግሞ ምርቱን በአግባቡ አትርፎ መሸጥ ይፈልጋል። የተለየ አይደለም። ነጋዴ ጋር ስትሄድ ተመሳሳይ ነው። አንዱ ሌላውን እንዲፈራ የሚደረግበት
እንዲሁ ታሪካዊ አንዱ እንደዚህ የሚባሉ ነገር ከህዝብ አኳያ ሲታይ ማለት ኢሊቶቹ የተበላሸ አታያ ያላቸው የሉም ማለት አይደለም ከግራም ከቀኝም ነገር ግን ከህዝብ አኳያ ሲታይ ይሄ ነው ጎንደር ላይ ህዝብ ነው የወጣው ያ ህዝብ ገብቶታል ህዝብ ይገባዋል ባይዘው ማለት ክፍፍሉ አቅም እንዳሳጣው ህዝብ ይገባዋልና ጎንደር ላይ ህዝብ ነው የወጣው ማንም አጀንዳውን አልሰጠውም ህዝብ ነው የወጣው አጀንዳው የተጀመረው ከዛ ነው ከዛ ሲጀመር ሻሸመኔ ላይ ደግሞ ተመሳሳይ ምላሽ ተሰጠ አየር ላይ ሲውል ነገሩ ይሄ 2008 ነው 2008 ነው ምን ሆኗል መሃል ላይ የኢሬሳ ጭፍጨፋ መጣ ኢሬሳ ላይ መጡ ባይዘው ከጎንደር ከባህር ዳር ሰው ተሰብስቦ ህዝቡ መጣ ያኔ ቢያድንና ኦህዴድ ይፈራራል መተማመን አልመጣም አልተነጋገሩም ህዝብ ነው የመጣው ህዝብ ራሱ ተደራጅቶ ከዛ ኢሬሳ ጭፍጨፋ በኋላ ውጪ ላይ አንድ ሰውዬ ኢትዮጵያን እንበትናለን አላማችን ኢትዮጵያን ሳንበትን አንኖርም የሚል ተናግሯል ኦኤምኤን ነው እንደዛ ሊበን ዋቆ ነው የሚባል አይደለ እሱ ደግሞ መሃል ላይ እንደገና ሾክ ፈጠረና ሂደቱ እንደገና በዛ መሃል ደግሞ ቁማር የሚጫወቱት ለማሞቅ ሄዱ 2009 እንደዛ አይነት ሴራ ላይ ተወጥቶ 2009 ሐምሌ አካባቢ ምን ሆኗል ኢሉባቦር ላይ የኦነግ ባንዲራ በአማራ ነዋሪዎች ላይ ጥቃት ተሰነዘረ የሞቱም አሉ የቆሰሉም አሉ ንብረታቸው የተጎዳም ነበር እና ይሄ ነገር ሲመረመር ያንን ሲያደርግ የነበረው የደህንነት ሰዎች ናቸው ለምን የጎንዮሽ ይፈልጋል ከዛ በኋላ ምን አድርጓል ይሄንን ጉዳት ኢኤንኤን የሚባል ሰዓት ክሪቲካል ታይም ላይ ሰው ኳስ ያየ ኦሮሞ አማራን እየጨፈጨፈ እንደሆነ ዜና አርጎ አመጣ ኢኤንኤን የሚባል እሱ ደግሞ ከደህንነት ሰዎች ጋር የሚሰራ ተቋም ነው አሁን በዚህ ጊዜ ያንን ለማርገብ ናሴ እዚህ ነው ጥቅምትም አካባቢ በዛ ደረጃ የቀጠለ ነው ምን አድርገናል እኛ 4 ሰዎች ሆነን ከአማራ ቴሌቪዥን ጋር ቀጠሮ ያዘን እኔ ነበርኩ ምልኬሳም ነበረ ከበደ ነበረ ደረጀ ገረፋ የሚባል ነበር 4 ሆነን ቀጠሮ ይዘን ገባን አጠቃላይ ሴራውን ተነተን ነው ሌሎች ጽሁፎችንም ቢያድንና ኦህዴድ ለምንድን ነው የማይተባበሩት የጠፋብኝ አንድ ፌስቡክ አንድ 150,000 የነበረ የኔም የሚልኬሳም አንድ ጊዜ የጠፋ ፌስቡክ ነበረ እዛ ላይ ጽፈናል ኢቭን መገንጠል እንኳን ቢኖር የት ነው የሚሄደው አማራ ወይስ ኦሮሞ የት ይሄዳል ከዚህ መሬቱን ይዞ ኢንዲያን ኦሽን አይገባም መቼስ አብሮ መኖር የግድ ነው አንድ ሀገር ትልቅ ሀገር ለሁለቱም ይበጃል ኢቭን አይበጀንም ካሉ ቢለያዩ እንኳን አንዱ ያለ ሌላው የት ሊሄድ ይችላል አብሮ አንድ አካባቢ ኩታ ገጠም ሆኖ የተፈጠረ ደግሞ በሚሊየን አንድ ላይ የሆነ ህዝብ ነበርና በዚህ ደረጃ ያንን አነሳን በዚህ መሃል አመራሮቹ ህዝቡ ቀድሞን ሄደዋል ቢያንስ ለምን አንከተለውም በሚል ወደዚህ መጡ ማለት ነው
ወደ ኦሮማራ ትብብር መጡ በኋላ ደግሞ ያው ጉዳዩ ያንን ለውጥ ሲያሳካ ሲለፈሩት በኋላ ደግሞ እንዲበተን ደግሞ ሰሩ ማለት ምክንያቱም አቅሙን አዩ ፓርላማ ላይ ከኦሮሚያ ክልልና ከአማራ ክልል ብቻ 340 ገደማ ነው ወንበር ማለት ከአዲስ አበባም ከተለያየ ቦታ በአማራ በኦሮሞ በወቅቱ በቢአዴን እና በኦህዴድ ስም ፓርላማ የሚቀመጥ 340 ማጆሪቲ 274 ነው የሚያስፈልገው ሶ ግሬት ማጆሪቲ የያዘ ኃይል ነበር ኢቭን ፊት ለፊት አዋጅ ላይ ፖሊሲ ላይ ለሌላውም ጭምር ነፃነት ማምጣት የሚችል ኃይል እዛ ቁጭ ብሎ ግን በወቅቱ ህወሓት 38 ወንበር ብቻ የነበረው 38 ወንበር ብቻ የነበረው ሁሉን ነገር ያስወስናል የነበረው ይሄም ልክ አይደለም በሚል በንግግርም በጽሁፍም ታግለናል ባይዘው በወቅቱ ያው እርምጃ ሊያስወስድ ይችል ይሆን ነበር በወቅቱ ኦፍ ኮርስ ግን አልፈነዋል እነዛ ሁሉ ነበርና ሂደቱ ይሄ ነው እኔ የሚገነዘው እስኪ ያንተ የኦህዴድ ኦዲፒ ብልጽግና ተሳትፎና አመራር ውስጥ የመግባት ሂደትን ትንሽ እናውራ